ሰላም እንዴት ናችሁ? ዛሬ እስቲ ይሄን ፓወር ሰፕላይ የማሽን ፓወር ሰፕላይ አብረን ኮል ቴስት እናደርጋለን ማለት ነው። ቴስት የማደርገው በኮንቲኒቲ ሳይሆን በዳዮድ ሞድ ነው። ስለዚህ ዳዮድ ሞድ ሊስት ነምበር የመጨረሻው 3 ነው የሚለው ማለት ነው። ስለዚህ የመጀመሪያ ቴስት የምናደርገው ምን ነው? ፊውዙን ነው። ሁልጊዜ ፕራይማሪ ሳይድ ላይ ችግር አለ የለም የሚለውን ቴስት የምናደርገው ፊውዝ ነው። ፊውዝ ኦፕን ከሆነ ምን ይነግረናል? ፕራይመሪ ሳይድ ላይ ሾርት የሆነ ኮምፖነንት አለ ይለናል ማለት ነው። ፊውዝ ኦፕን ካላደረገስ ሰከንደሪ ሳይድ ላይ ሊሆን ይችላል ችግሩ፣ ወይ ደግሞ ፕራይመሪም ሳይድ ላይ ሆኖ ኦፕን የሆነ ኮምፖነንት አለ ይለናል ማለት ነው። ስለዚህ ትኩረታችን ኦፕን የሆነ ኮምፖነንት እና ሰከንደሪ ሳይድ ላይ ችግር አለ ብለን ነው ቴስት የምናደርገው ማለት ነው። ስለዚህ የተለያዩ ኮምፖነንቶች አሉ፣ ሬዚስተሮች አሉ፣ አይሲዎች አሉ፣ ዳዮዶች አሉ፣ ካፓሲተሮች አሉ። ብዙዎቹም በአይናችን ለይተን እናገኛቸዋለን የነደዱ ከሆኑ። ካልነደዱ ግን በዚሁ በዳዮድ ሞድ ብቻ ተጠቅመን ቴስት ማድረግ እንችላለን ማለት ነው። ስለዚህ እንመልከት። እዚህ ጋር እንደምታያቸው ቦርድ ራሱ ሌቭል ያደርግልናል። በዛ በኩል አሁን ያስኩትኝ ዳዮድ ሲሆን ቀጥሎ ያለው ደግሞ አይሲ ነው ማለት ነው። ስለዚህ ቦርዱ ራሱ ጽፎ ያስቀምጣል። ስለዚህ እንደምታዩት ሶስቱም እግር አልተገናኙም ማለት ነው። ቁጥሮች የተለያየ ቁጥር ነው የሚያሳየን። ይሄኛውን ደግሞ ቴስት እናድርግ። እንደምታዩት 601 ከዛ ግራውንድ አለ፣ ከዛ 1.11 አለ ማለት ነው። ስለዚህ ሾርት አይደለም ማለት ነው። ከዚህ ቀጥሎ ሌሎች ኮምፖነንቶችን ቴስት እናደርጋለን። ብዙ ጊዜ እዛ ጋር ያሉት 8 እግር አይሲዎች እንዲዘጋ ሊያደርጉት ይችላሉ ፓወር ሰፕላዩ። ስለዚህ እነሱን ቀይረን ቼክ ከማድረጋችን በፊት መጀመሪያ እዚህ ጋር ያሉትን ሁሉንም ዳዮዶች ቴስት ማድረግ አለብን ማለት ነው። በተለይ ሰከንደሪ ሳይድ ላይ ዳዮዶች፣ ስቶኪ ዳዮዶች አሉ። እነዚህ በደንብ ቴስት ማድረግ ይጠበቅብናል። ካፓሲተሮችንም ማየት ይጠበቅብናል። ሬዚስተሮች ኦፕን መሆናቸውና አለመሆናቸውን ማየት አለብን። ከዛ ተቀረ ከዚህ የሚያልፍ ችግር አይኖረውም ማለት ነው ፓወር ሰፕላይ። እዚህ ጋር ቁጥር ተመልከቱ። ዳዮዱን ቴስት ሳደርግ 0.232 ነው የሚለው። እዚህ ጋር ደግሞ ተመልከቱት ስንት ነው የሚለው? 0.519 ነው። ይሄኛው ከዚህኛው አነሰ ማለት ተመልከቱት። ይሄኛው ከዚህኛው አነሰ ማለት ያኛው ጥሩ ሆኖ ይሄኛው ደግሞ የተበላሸ ዳዮድ ስለሆነ አይደለም። ያኛው እዛ ጋር ያየነው ቀደም ሬክቲፋየር ነው። ለሬክቲፋየር የምንጠቀመው ዳዮድ ነው። እዚህ ጋር ደግሞ የምንጠቀመው ስቶኪ ዳዮድ ነው። ስለዚህ ይሄ ስቶኪ ዳዮድ ብዙ ሃይ ፍሪኩዌንሲ ስለሚሰራ ቁጥሩ ትንሽ ዝቅ ያለ ነው ማለት ነው ከዛኛው። አንዳንድ ጊዜ ስለኳቸው እንደዚህ አይነት ቁጥር ነው የሚያመጡላችሁ። ስለዚህ ሾርት አይደሉም ኮምፖነንቶቹ፣ ችግር የለባቸውም። ቀጥሎ ያለውን ቴስት እናድርግ። እንደምታዩት ይሄ 76 376 ይሄ አይሲ ችግር አለበት። ኮንቲኒቲ ባደረገው ይጮሃል ማለት ነው። አሳያችሁ። አያችሁታ? ይጮሃል። እዩት። አሁንም ይጮሃል። በዚህኛው ሶስቱም እግር ይጮሃል ማለት ነው። አይሲ አይደለም ዳዮድ ነው። ቀረብ አድርጌ ለማሳየት ልሞክር። ዳዮድ ሞድ እናድርግና እንየው። አያችሁታ? ታያችኋል። እቺኛዋ ኮምፖነንት ሾርት ነች ማለት ነው። ስለዚህ ለዚህ ፓወር ሰፕላይ ዝም ያደረገችው እቺኛዋ ኮምፖነንት ነች ማለት ነው።